ይሄ ሁሉ ክብር አላት የካህን ሚስት ማለት ነው። ከቤቷ ሆና ትባረካለች። ከዚያው ካህኑ በእጇ ነው። በማን እጅ አልኳችሁ? ካህኑ በእጇ ነው። ቀድሶ ይሄድና የሚገርማችሁ የክርስቶስን ስጋውን ቅዱስ ስጋውን በእጁ ይፈትትና ማታ ሄዶ የእሷን ፊት በቃ ይሄንን አይደል ይባርካታል። ፊቷን ነው ያልኳችሁ። እንዴ አትሳቁ። አያችሁ፣ በተባረከ እጁ በክቡር እጁ እኮ ነው። እየሰማችሁ ነው ክርስቲያኖች? እንዴ እደው ይሆሙ ይገሳ ነድ ይላል ደራሲው። ምን ይላል መሰላችሁ? ለካህናት ሰማዮሙ መረግደ። ካህን ምንድነው ካልከኝ፣ ካህንማ እንቁ ነው አለ። እንቁ ነው እስቲ በሉ። እጁ ሳልከ እጆቹ ደግሞ እሳተ መለኮትን ይዳስሳሉ ይላል። አየው፣ ታቦቱን የዳሰሰበት የካህኑ እጅ። ታቦትን እኮ ዲያቆን አይዳስስም። ይዳስሳል? አይዳስስም። ምእመን አይዳስስም። ታቦትን የሚዳስስ ማን ነው? ካህን። እስቲ በሉ ማን ነው? አያችሁ፣ ስጋውን የሚዳስስ ማን ነው? ካህን። እስቲ በሉ ደሙ ክቡር ደሙን የሚዳስስ ማን ነው? መንበሩን የሚዳስስ ዲያቆን ነው። ማን ነው? ካህን ነው። አያችሁ፣ የካህኑ ሚስት ማለት ነው። በእነዚህ በከበሩ እጆች ትጎበኛለች ማለት ነው። ካህን የሚያደርጉት ሁለት ነገሮች ናቸው። አንድ ድንግልና ከድንግልና የድንግልና ምንኩስና ነው። ሁለተኛው ካህን የምታደርገው ካህንን ከማዕረገ ዲቁና ወደ ቅስና የምታሻግረው ሴት ናት። ማናት? እስቲ ንገሩኝ። ሴት ልጅ ናት። ማናት? ሴት ልጅ ናት። የካህን ሚስቱ አንዲት ናት። ቅዱስ ጳውሎስ በአንደኛ በጢሞቴዎስ መልእክቱ ምዕራፍ 3 በአንደኛው ቁጥር 12 ላይ የአንዲት ሴት ባሎች ይሁኑ ይላል። የስንት ሴት? ካህናት። ስለዚህ የካህን ሚስቱ አንዲት ናት። አንዲት ሴት። ስንት ሴት አልኳችሁ? የክርስቲያን ሚስቱም አንዲት ሴት ናት። ስንት ሴት? አንዲት ሴት። ለምን ሚስት አንዲት ብቻ ሆነች እንዳትሉ በጣም ይገርማችኋል። ሰው ሁሉ የተገኘው ከአንዲት ሴት ነው። ሰው ሁሉም የጠፋው በአንዲት ሴት ነው። እንደገና ሰው ሁሉ የታደሰው በአንዲት ሴት ነው። በስንት ሴት አልኳችሁ? አንዲት ሴት ልዩ ምስጢር አላታ። ዓለም በሙሉ የተገኘ ከአንዲት ሴት ነው። ዓለም በሙሉ የወደቀ በአንዲት ሴት ነው። ዓለም በሙሉ በአንዲት ሴት ቢወድቅም ዓለም በሙሉ እንደገና የዳነ በአንዲት ሴት ነው። በስንት ሴት አልኳችሁ? አንዲት ሴት። አያችሁ፣ እኛ ክርስቲያኖች አንዲት ሴት አንዲት ሚስት ለወንድ ትገባለች። አንድ ሃይማኖት አለን፣ አንድ ጥምቀት አለን፣ አንድ አምላክ አለን፣ አንድ ቤተ ክርስቲያን አለችን፣ አንዲት መንግስተ ሰማያት አለችን፣ አንድ ክህነት አለን። እየሰማችሁ ነው? ስለዚህ ስንት ሴት አልኳችሁ? አንድ ሴት። እሺ ይሄን ልንገርና ልጨርስላችሁ። አሁን ካህን ማግባት ደስ ይላል አይልም? ያላገቡት ደስ ይላል አይልም? ይላል አይደል? በጣም ጥሩ። አሁን በተለይ ጥሩ ነውና ይሄው ክብሩን ደግሞ የበለጠ ብታውቁት ሁሉም ካህን እያገባ አስቸጋሪ ይሆንብናል። ደግሞ ይሄ ደግሞ አስቸጋሪ ነው ግን ስለዚህ ልንገራችሁ፣ የካህን ሚስት ሱታፌ ክህነት አላት። ሱታፌ ክህነት እስቲ በሉ። ሱታፌ ክህነት። ሴቲቱ ከሌለች ካህኑ አሃዱ አብ ቅዱስ ብሎ መቀደስ አይችልም። አሃዱ ብላ ባትቀድስም አሃዱ ብሎ ለመቀደሱ ግን ማናት ዋናዋ መሰረቷ? ማናት? ሴቲቱ እስቲ በሉ። ሴቲቱ ጥላው ከሄደች ያቆማል። አንድ እየሰማችሁ ነው? አይችልም። ስለዚህ አያችሁ፣ ምን ነው እኛ ካህን ሳትሆን አትበሉ። ክህነቱ በእናንተ በኩል ክህነት እንዲሆን ተደርጓል። ፍቅሩን ተመልከቱ። የእግዚአብሔር አያችሁ፣ ካህን ይኸውላችሁ ክርስቲያኖች የክርስቶስ ቅዱስ ስጋውን ይነካል፣ ይዳስሳል። ምኑን ይዳስሳል አልኳችሁ? ስጋውን ይዳስሳል። ስጋውን ለመዳሰስ ማን ታስፈልገዋለች? ሴቲቱ በሉ እናንተ። ማን ታስፈልጋለች? መስቀል በእጁ ይዞ ህዝቡን ሁሉ ይባርካል። ለዚህ ቡራኬ መሰረቷ ማናት? ሴቲቱ። የካህን ሚስት ደግሞ እዩ፣ በቤተ ክርስቲያንም ልዩ ክብር አላት። ባይሆን አባቶች ካህናት እየሰማችሁ ነው? የካህን ሚስቶች ወደ ቤተ ክርስቲያን ሲመጡ ክብራቸውን ያስጠብቁላቸው። የካህን ሚስት በሥርዓተ ቁርባን ጊዜ
ከሁሉ ቀድማ ነው እንድትቆርብ የሚባል ያው ሕፃናት አሉ የ40 ቀን የ80 ቀን ከዚያ ምን አለ ከዚያ ደናግል ሕፃናት አሉ ከዚያ በመቀጠል ለሷ ተሰጥቷታል ከሴቶች ሁሉ ቀድማ ምን ትላለች ትቆርባለች እስቲ በሉ ምን ታደርጋለች የሁሉ ሴት ተሰብስቦ የካህን ሚስት ካለች እሷ ከፊት ናት አያችሁ አንድ በሉ እንግዲህ አድ እንደገና የካህን ሚስት ይኸውላችሁ አሁን ሴቶች ሁሉ ተሰብስበው በአንድ ማዕድ ቢቀመጡ የካህን ሚስት ካለች እርሷ ባርካ ለሴቶች ማለት ነው የማደል ጸጋ ተሰጥቷታል እየሰማችሁ ነው ጸሎትንም የማሳረግ በሴቶች ጉባኤ ነው ያልኳችሁ የሁሉ ጸጋ የተሰጣት ናት የካህን ሚስት ሲበሉላችሁም የማን ሚስት ስለዚህ ወደዚህ ስትመጣ ደግሞ በቤተ ክርስቲያን ልዩ ቦታ በቅዳሴ ጊዜ ተሰጥቷታል በአንቀጸ አንስት ሆና የካህናት ሚስት ራሳቸውን የቻለ የሚቀመጡበት በአንቀጸ አንስት ይሰጣቸው ተብሏል ፍትሐ ነገሥቱ ላይ የካህን ሚስቶች እየሰማችሁ ነው እና ካህናት ዲያቆናቱ ሚስት እንዲያገኙ የእናንተ ሚስቶች አስከብሩልን እየሰማችሁ ነው ወደ ቤተ ክርስቲያን ሲመጡ የአንስት ቦታ አለ መካነ አንስት የካህናት ሚስቶች ቦታ በዚያ እንዲቆሙ በዚያ እንዲያስቀድሱ ቀድመው እንዲቆርቡ ክብራቸው ሲጠበቅ አሁን ድብልቅልቅ ያለ ሥርዓተ ቁርባን መኖር የለበትም ይሄ ሁሉ ክብር አላት የካህን ሚስት ማለት ነው ከቤቷ ሆና ትባረካለች ከዚያው ካህኑ በእጇ ነው በማን እጅ አልኳችሁ ካህኑ በእጇ ነው ቀድሶ ይሄድና የሚገርማችሁ የክርስቶስን ስጋውን ቅዱስ ስጋውን በእጁ ይፈትትና ማታ ሄዶ የሷን ፊት ይበቃ ይሄንን አይደል ይባርካታል ፊቷን ነው ያልኳችሁ እንዴ አትሳቁ አያችሁ በተባረከ እጁ በክቡር እጁ እኮ ነው እየሰማችሁ ነው ክርስቲያኖች እንዴ እደው ይሆሙ ይገሳ ነድ ይላል ደራሲው ምን ይላል መሰላችሁ ለካህናት ሰማዩም መረግደ ካህን ምንድነው ካልከኝ ካህንማ እንቁ ነው አለ እንቁ ነው እስቲ በሉ እጁ ሳልከ እጆቹ ደግሞ እሳተ መለኮትን ይዳሰሳሉ ይላል አየው ታቦቱን የዳሰሰበት የካህኑ እጅ ታቦትን እኮ ዲያቆን አይዳስስም ይዳስሳል አይዳስስም ምእመን አይዳስስም ታቦትን የሚዳስስ ማን ነው ካህን እስቲ በሉ ማን ነው አያችሁ ስጋውን የሚዳስስ ማን ነው ካህን እስቲ በሉ ደሙ ክቡር ደሙን የሚዳስስ ማን ነው መንበሩን የሚዳስስ ዲያቆን ነው ማን ነው ካህን ነው አያችሁ የካህኑ ሚስት ማለት ነው በእነዚህ በከበሩ እጆች ትጎበኛለች ማለት ነው መጎብኘት ገብቷችኋል አይደል በዚህ ነው የምትጎበኘው እንዴ እስቲ ተመልከተው የሁሉ ክብር አላችሁ ስለዚህ አሁን አንዳንድ ሞኝ አለ ካህንን ማግባት መታሰር ነው ይላል መታሰር ነው በነገራችን ላይ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 11 ላይ ብእሲትሰ እስርት ኢቲ እንዘባ ሴት ባሏ ሳለ ከባሏ ጋር ሳለች የታሰረች ናት ይላል ምን ያለች ናት ግን የታሰረች ናት ማለት ምን ማለት ነው የታሰረ ወደ ሌላ መሄድ እንደማይችል ማለት ነው እሺ ወደ ሌላ ወንድ መሄድ ምን አትችልም ማለት ነው አያችሁ የሁሉም ወንድ ሚስት ናት ያንተ ሚስት የታሰረች ናት ወዳጅ ያንተ ሚስት ማለት ነው እና ለካንሰር ተቻለ አሳስርም እና እንድዘሙትልህ ነው 7 እንድታገባ እንዴ እንድጨፍር ነው እንድንደንስ በደዌ በቫይረስ ተይዛ እንድትሞትልህ ነው በሰማይም በምድርም የረከሰች የወደቀች እንድትሆን ነው እንዴ ካህንማ ክቡር ነው ካህን ክቡር ነው እስቲ በሉ ካህን ምንድነው ምእመንም ክቡር ነው እሱም ክቡር ነው ሁለቱም ክቡር ናቸው በተክሊል ካገቡ ማለት ነው ካህን ግን ይሄን ያህል የበለጠ ክብር ያለው ነውና ልጆቻችሁን ለዲያቆናት አጋቡ አዋጅ ነው እንዴ አጋቡ ለካህናቱ ለዲያቆናቱ እንዴ እግዚአብሔርን የሚቀድስ ከመላእክት ጋር የሚያመሰግን አየው ከነቢያት ጋር የሚቀድስ ከሐዋርያት ጋር የሚቀድስ ዲያቆናትም ካህናትም ደግሞ እናንተ ሰነፋት ሁኑ ስሩ ባለጸጋ ሁኑ እየሰማችሁ ነው ያ መሆን አለባችሁ ድሃ መባል የለብንም ካህን ድሃ አይደለም ካህን ባለጸጋ ነው ሀብት ሰማያዊም ሀብት ምድራዊም ያለው ነው ካህን መለመን የለበትም ከምእመን ኪስ ሳንቲም ኪል የሚል ሳንቲም መጠየቅ የለበትም እንደው መርዳት ነው ያለበት እንደዚያ ነው መሆን ያለበት
እንደዚያ መሆን አለበት። ስለዚህ ልጆቻችሁ ለዲያቆናትም ለአማኝም ሁሉ በተክሊል እንዲጋቡ እንድታደርጉ እግዚአብሔር ይፍቀድላችሁ። ለዚያ ግን ምንን መጠበቅ? ሕገ ድንግልናን ምን ማለት መጠበቅ ነው። አው ድንግልናን ከጠበቅ ነው እንጂ በዚህ የምትታረው ነው እንጂ ዝም ብሎ ሲዘሉ ከርሞ መምጣት ግን አይቻልም። ይሄ አይቻልም። አየው ስርዓት አለው። የከተማው ጋብቻ ቢሆን ኑሮ ማን ጠያቂ አለ? ዝም ብለህ 7 ወንድ ጋራ ከርመህ ይሆናል፣ 9 ከርመህ ይሆናል። ስትቀያይር ኑሮ ዝም ብለህ አዲስ ሙሽራ መስላ ጥልቅ ትላለች። እዚህ ግን ወዳጅ አየው መያዣ አለው፣ መያዣ አለው። አየው እኒ ደናግል ናቸው። አሁን ምኖች ናቸው? ደናግል። በቃ የታተመ ገና ባለማየተም ማለት ነው። ህቱም እንድስቁ አይደለም። እሺ ይሄን የምላችሁ ደናግል እየሰማችሁ ነው። ስለዚህ ክብራቸውን ጠብቀው ድንግልናቸውን ጠብቀው እንደዚህ አምረው አክሊሉ የሰማይትነታቸው ይኸው አክሊሉ እኮ ማለት ነው። አክሊል የሚቀዳጅ እኮ ሰማይት ነው። ይኸው እኔ በወጣትነቴ ፍትወተ ሥጋ ፈትኖኝ ነበረ፣ ዝሙት ፈትኖኝ ነበረ፣ ወንዶች ጠይቀውኝ ነበረ፣ በዱር እንውደቅ ብለውኝ ነበረ። ተጋደልኩኝ፣ ከራሴ ጋር ተጋደልኩኝ። ዝሙት እንደ ሾህ ቢወጋኝም እንደ አውሬ ቢነክሰኝም እንድወድቅለት እንድሰናከልለት ፈቃዴ ቢጠይቀኝም አሸንፌ ድል አድርጌ ይኸው አክሊል ተቀዳጀው ማለት ነው። ሳታሸንፍ አክሊል ሽልማት የለም። ድንግልናህን ሳትጠብቅም ዘውድ መድፋት የለም። አየው በዚህ። ስለዚህ ይሄ ልዩ ጸጋ ነው። በእውነት ኩራት እኮ ነው ለእናት አባቱ። አየው ድንግልናውን ጠብቆ በየአጥሩ የወደቀ አይደለም ማለት ነው። በየትምህርት ቤቱ ጥጋ ጥግ የወደቀ አይደለም። ይሄ ሆቴል ያጣበበ አይደለም። ይሄ እነዚህ አይደሉም፣ ራሳቸውን የጠበቁ እና ክርስቲያን የክርስቲያን ጋብቻው ይሄ ነው። አንድ በቁርባን አንድ በምን አንድ በተክሊል ማለት ነው። ስለዚህ ወንድሞቻችን እግዚአብሔር ጋብቻቸውን ይባርክላቸው። እናንተንም እንግዲህ ያው በዚህ ስርዓት ልጆቻችሁን እንድታራምዱ እግዚአብሔር ይፍቀድላችሁ። ከዚህ በመቀጠል የደብራችን አስተዳዳሪ መላከመዊ ከዚህ ቀጥሎ ያለውን ስርዓትና መልእክቶችን እርሳቸው ያከናውኑልናል። ወደ ምስክሩ ይታያቸዋል አይደል? ያሁን የጋብቻቸው ምስክር ነው። በዚህ ዕለት እንዴት እንደተከናወናችላቸው ያን ነው። ይሄንን አንብበው ይሰጡልናል።